አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ የኛ ውድ ቤተሰቦች? ሰላም ናችሁ? ደህና ናችሁ? እንዴት ናችሁ? ዛሬ እንግዲህም ፏ በትን ብለን መተንላችኋል። አንደኛ የሚያስቅረው ትላላችሁ፣ ሁለተኛ ደግሞ የሚያስለቅስም ሊሆን ይችላል። እና እንዴት ናችሁ? እኛ ደህና ነን አልሐምዱሊላህ። እንግዲህም እንደምታውን ትናንትና በጣም መቃ ቪዲዮ እያደረግኩ ደክሞኝ ነበርና ዛሬ ደግሞ ያውና ሚትዬ ማሄርን ይዤ የመጣሁ በጣም ጠፍተናል፣ መተናናቅም። እንግዲህ ዛሬ በአዲስ ባስመለከት እንትን ነው የመጣንላችሁ። በቃ የደስታም ነው የእንትንም ነውና እንግዲህ እንደምታዩት እቺ ማን ትመስላችኋለች? የኔ ቆንጆ እንግዲህ ይችና ይች ማን ይመስሏችኋል? እና ማለት ነው እኔም ሳልቀር እንደምታዩት ቆንጆ ቀሚስ ለብሻለሁኝ፣ የሚያምር ቀሚስ። በዛ ላይ ሲቀጥል ይቺ ሰውዬ ደህና ሳዱላ መስላለች። ማሻአላህ ብያን እንዴ! ለመሆኑ ግን ጀማልም ሴት ቢመስል እንደዚህ ያምር ነበር እንዴ? እስኪ ነየኔ ማን ነይልኝ እስቲ። እና ማን ትመስላችኋለች? እቺ እንግዲህ ማሄርዬ ናት። እኔ እንጃ በጣም ነው ያመረባት እና ሴት ነው የመሰለችው። የምር እዋት እስቲ ሳዱላ ነው የመሰለችው። እንግዲህ ሀሚቲ እና እሱ አንድ አይነት ካለበስን ሲሉ ነው እንደዚህ ያለበስኳቸው። እንደምታዩት ማሄርዬ እንግዲህ ትንሽ ቆንጅዬ ሳዱላ ሆናለኝ። እስኪ አባቴ ቆይ ላብችልሽ እስቲ እኔ ቆንጆ ነኝ። እስቲ ነው ወደዚህ ቆይ ተዋት እንዴ አሚቲና አትጠጋ እንጂ ወዲህ ፈራ ልጅና ይሄውላችሁ። በነገራችን ላይ ያው ጀማልንም ስላባረር ነው እንጂ እሱም ማሄር ከለበሰ መልበሱ አይቀርም ነበር፣ እንደ ልጅ ስለሚያደርገው አባረነዋል ትላላችሁ። እና ማሄር ማለት ነው በጣም ነው በቃ ጀማል ያው ማሄር እንግዲህ እስኪ ማሩ እስኪ ላሳምረ እስቲ ያት ምን መስለው ልጅ ጠቋል ቆይ ከተማን ዘፋ ያት እስቲ ቆንጆ ሆነሻልና ላበላ ቀጥል እንዳይሸፍንህ እንጂ እንግዲህ እሱንም አበጃጀቱ ነው አልተላላችሁ ነገሩ። እስኪ በቃ እዩት እንግዲህ ቆይ እስቲ አይኑ እንትን እንዳትዩ እዩልኝ። እንግዲህ ማሄር ነው ይሄ የምር እኔ እንጃ ደህና ቆንጆ ጠይም ቆንጆ ነው የሆነችው። እኔ ሳስበው በቃ ጀማልም ሴት ነው በው እንደዚህ ቆንጅዬ ነበር ማለት ነው። ያው እንግዲህ ለዛሬ ጀማልን አባረረዋል። እኔ አሚቲ ማሄርዬ ነን። በነገራችን ላይ ቀሚሱ ረዥም ነው፣ ሳቅስቄለት ነው እና ማለት ነው እንደምታዋት እና እንግዲህ ቤታችንንም ደግሞ ሌላ ነው እንትን ያለ የፈረሽኩት። ያው የምወደውን የሆነ እንትን አምጥቼ ፈረሻለሁኝ። እንደምታውልኝ በጣም ነው የሚያምረው። ቤቴም ሰርፕራይዝ ነው። ጀማልን አባረው ነው እንጂ ራሱን ሰርፕራይዝ ላደርገው ነበረ። ብቻ ምን ብዬ ልንገራችሁ? እስኪ ኑ ቶሎ እስኪ እሊ አለ እንዳወቅብኝ እኔ አሚቲ ተይ ትወርቂያለሽ፣ ረዥም ነው ይጥልሻል። እና ዛሬ እንግዲህ ጨዋታችን ይሄንን ይመስል ነበረ። እንደምታዩት አሚቲ ነው አሰላም አለይኩም ባያችሁ። አሰላሙ አለይኩም ወራይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰቡ ሁላ ደህና ናችሁ? እና ጠፍቻችኋለሁኝ ፈተና ላይ ነበርኩ ባያችሁ። እንግዲህ ጠፍቻችኋለሁ ፈተና ላይ ነበርኩኝ። አሁን እንግዲህም አንደኛ ሴሚስተር ተፈተን ሁለተኛ ሴሚስተር ነው የሚቀረን ባያችሁ። እንግዲህ አንደኛ ሴሚስተር ተፈተን ሁለተኛ ሴሚስተር እሺ አሰላሙ አለይኩም ወራህመቱላሂ አሰላሙ አለይኩም አትልም። እና እንግዲህ የኛ ውድ ቤተሰቦች ማሄር ገና አልለመደም አሰላም አለይኩም ማለት። እንግዲህ ማሄር ዛሬ ስሙን ባልጠራላችሁ ይህችን ሴት ተወይታ አንጥታት ነው ይህች ህፃን ልጅ ብላችሁ ነበር የምታምኑትና በጣም ቆንጅዬ ሴት የጠይም ቆንጆ ነው የሆነው። እንግዲህ ማሄር ታውቃላችሁ ጀማልን ነው የሚመስለው፣ እኔን አይመስልም። ሲጀመር አሚቲም እኔን አይመስልም። እና ማሄር ደግሞ ቁርጥ ጀማልን ነው በቃ ቁርጥ ብላ የጠይም ቆንጆ ጀማልን ኮች ነው ያለችው ትላላችሁ እንዴ?
እና ደህና ሳዱላ ሆናለች ዛሬ። ያው በነገራችን ላይ ልጆች በጣም ነው የሚፎካከሩት። አሚቲ ቢጃማ ከለበሰ እሱም ቢጃማ መልበስ ነው የሚፈልገው። አሚቲ በቃ በሆነ ነገር ካደረገ እሱም ላድርግ ነው የሚለው። በቃ ፉክክራቸው ልነግራቸው አልችልም። እና እንደምታውን ዛሬ አምሮብናል በአዲስ ቀሚሶች። እነዚህ ያው አዳዲስ ቀሚሶች ናቸው እንደምታዩት። ያው እንትን ቢልም ሶስታችን ቢሆንም ለእኛ ደስ ብሎን ነው። እና ጀማልዬን ዛሬ አባረነው ነው እንጂ ይሄንን ቀሚስ እርግጠኛ ነኝ ልልበስ ማለት አይቀርም ነበረ። አባረነዋል። እንግዲህ እንደምታዩት ቤታችን ውስጥ ፏ ብትን ብለናል። ሌላ እንትን አስገብተናል። በዛ ላይ ደግሞ ያው ሰሞኑን ትናንትና በሰራሁላችሁ ቪዲዮ ስለ ረመዳኑም ስለ ሁሉም ስለ አስቤዛውም ስለ እቃውም ሰርችላችኋለሁኝ። እንግዲህ ያው የምትፈልጉ እንግዲህ ያው እንትን ማለት ትችላላችሁ። በዛ ላይ ደግሞ እቃ በጣም ነው የምታው የሚያደክመው። እንዴት እንዳደከመኝ ልነግራችሁ አልችልም። ያው አንዳንድ ደግሞ ግድ ነው መስራትም። እንኳን ቤት ውስጥ ውጭም ይሰራል። ግን እኔ ቤት ውስጥም ውጭም ብሰራ ደስ ነው የሚለኝ። ግን ውጭ አሁን ኢንሻአላህ ማይራ አድርጎልኛል፣ መስራት አይቀርም። እንግዲህ ባላችሁ እንትን ደግሞ ይሄው እንደምታውኝ ደስታዬን ልገልጽላችሁ ነው የመጣሁት። ድካሜንም ደስታዬንም ለእናንተ ሁሉንም ነገር መግለጽ ስላለብኝ እዩልኝ። እንግዲህ ፏብትን ብለናል። ናማይር እዚህ ነው ደግሞ ቦታ እየቀያየርን ትላላችሁ። እንግዲህ ያስገባሁት ይሄንን ባለ እንትን መጅሊስ ነው። ባለ ግዳፍ መጅሊስ ባለ እንትን ነው፣ ባለ ግዳፍ ነው። በጣም የሚያምር ከለር ነው እስከ ምንጣፉ። እኔ ደስ ብሎኛል። በቃ ከበፊቱ መጅሊስ ልብሱ ካስቀየረልኝ መጅሊስ ይሄን መርጫለሁኝ። ረዘመብህ አላሴዳለ እንዴ? ወይኔ የልጅ ነገር አልተከራከርከን ይሻልህ ነበር። እስኪ እንደዚህ አድርጋት። ቆይ ላስተካክልልህ ነው። አይዞህ እንቻት። እስኪ እንግዲህ ልጅ አለው ሰው ትላላችሁ ቢለብስም። እስኪ ረግጣው እኮ ነው። ኧረ አንቺም ፈታሽው እንዴ? በነገራችን ላይ ቀሚሱ የእንትን ነው ገና አዲስ ተሰፍቶ ነው እና ረዝሟቸዋለሁ ሁሉም። ላሚቲም ረዥም ነው። እስቲ ቁሚዛ እና በጣም ረዥም ነው። ይችኛዋ ላሚቲ ነው የምትሆነው። ያሚቲ ደግሞ በጣም ረዝሟል። እዛ ጋር ቁሚ፣ እኔም መጣሁና እና እንግዲህም ሶስታችንም አንድ አይነት ቀሚስ ለብሰን እናሳያችሁ ብለን ነው። ያው ማሄር ገና ህጻን ልጅ ስለሆነ ችግር የለውም እኛ የለበስነውን ቢለብስ ለምን ረዘመኝ እያለ ነው እንዴ? እናቱ እንጂ ቆይ ልክ ይሁን። ቆይ እንደዚህ ላድርግልህ። ኧረ ማሄር በቃ አሁን ቁሜው የኔም እንደዚህ ነው። አየህ ይሄ እኩል ሆነልን እና እንግዲህ እንደምታዩት በሳቅ ነው የሚገላችሁ ማሄርና አሁን አሚቲ እረፍትናል ለ15 ቀን ኢንሻአላህ። ደግሞ ወደ አንድ ቦታ ሄደን እንመጣለን ለእረፍት። አሁን እንግዲህ እረፍት ናቸው ሁሉም ልጆች፣ ሁሉም ተማሪ። አሁን ፈተና የ12ኛ ክፍል ምናምን ፈተና ስለሚጀመር አሁን አንድ 15 ቀን እረፍት ናቸው ማለት ነው። እንደምታውን ፏብትን ብለንላችኋል። ይሄንንም ባለፈው አልተሽከረከርኩላችሁም። እቃ ቪዲዮ እያደረኩ ቤቱ በጣም ሞልቶ ነበረ፣ አልተመቸንም። ብቻ ይሄ ማየር እኔን አይቶ እየተሽከረከረ ነው እንዴ? ሴትዮ ፀጉርሽ እንገለሹ እኮ እንዴ? ሴት ናት እያልኩ እንቻት በቃ እና እንግዲህ እስከ ጉፍታዎቻቸው ናቸው። በጣም የሚያምሩ ቀሚሶች ናቸው እንደምታዩት። የሁሉም በቀሚስ በየሁሉም አይነት ጉፍታ አለው የሚያማምሩ። እኔ በጣም ነው ደስ ያሉኝ። እንግዲህ ያው አሁን በዓል ነው። ለእናቶቻችሁ ለእህቶቻችሁ አንድ አይነት ይልበሱ ለምትሉ በጣም አስፈላጊ ነው። ያው እኛ እንኳን ስለ ግድ ስለሚሆን አንድ አይነት ያው ማሄር ጀማል ጋር ነው አንድ አይነት መልበስ ያለበት። እኔና አሚቲዬ ደግሞ አንድ አይነት ነው መልበስ ያለብን። እንደምታውን አሚቲ ደስ ብሏታልና ደስ ብሎሻል እንዴ? አባትሽሳ ማባረራችንን ደስ አላለሽም? እና ይኸውላችሁ አንድ አይነት ለብሰናል። በሌላ ቪዲዮ ደግሞ እንመጣላችኋለን። እንወዳችኋለን። ላይክ አድርጉን። ጀማልን ጨምረን ደግሞ እንመጣለን። ላንመጣም እንችላለን ስላባረር ነው ማለት ነው። እና ይኸውላችሁ ጀማል እርግጠኛ ነኝ ቢመጣ ይችን ያነሳብናል እና በራሳችን ምርጫ ነው ያደረግናትና ሊያነሳብን ይችላል። እኛ ደግሞ እኔና ሚቲ ስለወደር ነው እንደዚህ ያደረግነው። በጣም የሚያምር መጅሊስ ነው። ይሄም አስፈላጊ ነው።
አንዳንዴ የመጅሊስ የማትችሉ ደግሞ ግዳፉን ግን አሁን ዋጋው አንድ ሆኗል። ግዳፉና ምንጣፉ እንደዚህ ወንድ ሳሎን ውስጥ ምናምን እንደዚህ ሳሎን ሁለት ላላችሁ ሰዎች አስፈላጊ ስለሆነ ግድ ነው እና ማሄርዬ ና እስቲ ልቀፋዝ ጅጋውን ይሄውልህ እስኪ ቆንጂት ሆነሽልኝ አጣቅሽኝ እንጂ ይሄው እንዳሱ እንዳሚቲ መሄር ነው የፈለገውና አሁን በነገራችን ላይ አድጓል። ወደፊት ኢንሻአላህ ትምህርት